ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ ክፍለ ጊዜያችን በመቀጠል እንግዲህ የምሽቱን የዓለማችን ወቅታዊ ጉዳይን በማስመልከት በመጽሐፍ ቅዱስ እይታ የምንፈትሽበት የምንዳሰስበት ክፍለ ጊዜ ነው። መረጃዎችን ደግሞ አጠናክሮ አደራጅቶ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቷል። እርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በየቀኑ ማለት ይቻላል የማንቂያ ደወል ወደ እናንተ እያቃጨልን እንገኛለን። ዓለማችን ላይም እየተሰሙ እየታዩ ያሉ ጉዳዮች በመጽሐፍ ቅዱስ ሲፈተሹ በእውነትም የመጨረሻው መጨረሻ ጠርዝ ላይ እንዳለን አመላካቾች ናቸው። ነገር ግን እኛ ነቅተናል ወይስ ተኝተናል የሚል ጥያቄያዊ መልእክት ወደ እናንተ በማድረስ የዛሬውን እንግዲህ የመረጃ ክፍለ ጊዜያችንን ከፓስተር ጋር ወደምናደርገው ውይይት እናመራለን። በቅድሚያ ግን ሰላምታ እንለዋወጥና ፓስተር ይዞልን የመጣውን መረጃ ያጋራናል። መልካም ጊዜ እንዲሆን እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን ላይ እንደዚሁ በጣም ወሳኝ የሆነ መረጃ አጋርተህን ነበረ። እንደው ይህንን መረጃ የአብያተ ክርስቲያናት መሪዎች ቢያደምጡት መልካም ነው ብለን ጥቆማ ማቅረብ እንወዳለን። ከዛ በኋላ እንግዲህ ያው ዛሬ ከቀኑ በመለስ መረጃ ደግሞ በዚህ ምሽት ይዘህልን መጣሃል። ምንድነው እስኪ ዛሬ የተገኘው መረጃ? እንግዲህ የቀኑንም ሆነ የምንለቀው መረጃ ሰዎች ማድመጥ ብቻ ሳይሆን ላይክም፣ ሼርም፣ ሰብስክራይብ፣ ኮሜንትም እያደረጉ ለብዙዎች ቢያጋሩልን ለእኛ ትልቅ ድጋፍ እንደሆነ መናገር እፈልጋለሁ። እውነት ነው። እንደዚሁም ደግሞ በአካውንቶቻችን ላይ በዛ ባሉት የልባቸውን ደስ ያላቸው የፍቃዳቸውን ድጋፍ ቢያደርጉም በጌታ ፍቅር እጠይቃለሁ። የተሻለ ዝግጅት ለመምጣት የተሻለ ነገር ይዞ ለመምጣት በምን አይነት ሁኔታ እንዳለ እንደምናገር አንድ ቀን እንግዲህ ቀርጸን እናሳያቸዋለን። በምን አይነት ሁኔታ ታሪካዊ ይሆናል ብዬ አስባለሁ። እውነት ነው። እንግዲህ ምንድነው በቀደም ዕለት አንድ ዜና ዘግበን ነበረ። አባስ አራግቺ የኢራን የውጭ ጉዳይ ሚኒስትር በመጀመሪያ ፓኪስታን እስላማባድ ሄደው ነበረ። እስላማባድ ተነስተው ደግሞ ኦማን ሄደው ነበረ። ከኦማን እንደገና ወደ እስላማባድ ተመልሰው ነበረ። ከእስላማባድ እንደገና ወዴት ሄደዋል? ወደ ራሽያ ሄደዋል። በትናንትናው ዕለት ከራሽያ ፕሬዚዳንት ፑቲን እና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር እጅግ ምስጢራዊ የሆነ ውይይት አድርገዋል። ከውይይቱ በኋላ ግን የተወሰነም ቢሆን ያው ጋዜጣዊ መግለጫ፣ ሙሉ ነገሩ አይነገርም፣ ጋዜጣዊ መግለጫ ሰጥተዋል። እንግዲህ ጋዜጣዊ መግለጫ ምን ላይ ያተኮረ ነው የሚል ነው እና በቁልፍ ጉዳዮች ላይ እንደተወያዩ ያመለክታል። በእርግጥ ኢራንና ሩሲያ ሁለንተናዊ ስምምነት ያላቸው፣ በዚህ ጦርነትም ጊዜ ሩሲያ ለኢራን ከፍተኛ የመረጃ ድጋፍ ታቀርብ እንደነበረና እንደዚሁም የድሮን አቅርቦት ታቀርብ እንደነበረ ይታወቃል። እነዚህ እንግዲህ የሁለንተናዊ የጋራ ስምምነት ያላቸው ሀገሮች ስለሆኑ በዚህ በድርድሩም ዙሪያ ኢንቮልቭ እንድታደርግ ኢራን ትፈልጋለች ራሽያን። የራሽያንም ምክረ ሀሳብ ትፈልጋለች እና እንግዲህ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትናንት ዕለት ማለት ነው በሴንት ፒተርስበርግስ ከፕሬዚዳንት ቭላዲሚር ፑቲን እና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ከፍተኛ የዲፕሎማሲ ውይይቶችን በማድረግ ላይ እንደነበሩ ተጠቅሷል።
ቁልፉ የውይይቱ ነጥብ የነበረው የመካከለኛው ምስራቅ ቀውስ ማለትም በኢራንና በእስራኤል አሜሪካ መካከል ያለውን ከፍተኛ ውጥረት ለማርገብና የሰላም ድርድሩን ለማስቀጠል ሩሲያ ያላት ሚና ማጠናከር እንድትችል እና ኢንቮልቭ እንድታደርግ ነው። ምክንያቱም ይህ ድርድር ዓለም አቀፍ ይዘት ያለው ብቻ ሳይሆን ድርድሩ የዓለም ዋና ድርድር ነው ማለት እንችላለን። ለምን? ከፍተኛ ፖለቲካዊ ይዘት ያለው ከፍተኛ ፖለቲካዊ ይዘት ያለው ነው። ከፍተኛ ኢኮኖሚያዊ ይዘት ያለው ነው። ቀን በዘገብነው ላይ ታስታውስ ከሆነ የጀርመኑ ፕሬዚዳንት ፍሬድሪክ ሜርስ ኢኮኖሚያችን በዚህ ጦርነት ምክንያት ከፍተኛ ተጎድቷል ሲሉ ሲናገሩ ሰምተሃል። እንግዲህ ይሄ ጦርነት የሁሉንም ዓለም ሀገሮች አፌክት ያደረገ ጦርነት ነው። ምናልባት በዚህ ጦርነት አፌክት ያልተደረጉ ሀገሮች ካሉ እድለኞች ናቸው። ብዙዎች የሚሉት አፌክት ያልሆነችው ቻይና ነች ነው የሚሉት። ቻይና በዚህ ጦርነት እንደውም በጣም ትርፋማ ነበረች፣ በጣም ነግዳለች ብለው እየተነገረ ነው ያለው። እንግዲህ ይሄ ጦርነት የኒኩለር መርሃ ግብር በቅርብ በጄኔቭ በኩል በኢራንና አሜሪካ መካከል የተጀመረው ቀጥተኛ ያልሆነ ድርድር ያለበትንም ደረጃ የገመገመ ነው። ውይይቱ ይህንንም ደረጃ የገመገመ ነው። እንግዲህ የኢራን በግልጽ የሆነ አቋሟን እዚህ ጋር አስታውቃለች። ምንድነው? ድርድሩ ኒኩለርን እንዲያካትት እንዳልፈለገች ለአሜሪካ አሁን ላይ በቅርብ በትናንትና ዕለት በላከችው የድርድር ሐሳብ የኒኩለር የድርድሩን ሐሳብ አላቀረበችም እና ዶናልድ ትራምፕ ይህንን ባለማቅረቡ አዝኛለሁ ብለዋል። እና አዝኛለሁ ይበሉ እንጂ በሌላው ነገር ላይ ለመደራደር ስምምነት እየተደረገ እንደሆነ ነው የሚነገረው። ይሁን እንጂ ብዙ ጊዜ ወደ ፓኪስታን ለመምጣት መልእክተኞቻቸውን አዘጋጅተው ከማያሚ ኤርፖርት መነሳት አልቻሉም። ምክንያቱም የኢራን ተደራዳሪዎች መገኘት ባለመቻላቸው ነው። እንደውም ዶናልድ ትራምፕ ያሉ ከዚህ በኋላ የምንልከው መልእክተኛ የለም፣ ድርድሩን ካደረግንም በስልክ ነው የምናደርገው የሚል ነገር አለ። ምናልባትም ያው ወደ ጦርነቱ ላለመመለስ የፈለጉ ይመስላል ከምታየው ነገርና ከምትሰማቸው ከሚወጡት መረጃዎች አኳያ እና ምክንያቱም በሀገር ውስጥ ያለባቸው ተቃውሞ ጫና በጣም ከባድ ነው። እንደዚህ ቀላል እንደምናስበው አይደለም እና በውስጥ በውጭ ያለው ነገር ከባድ እንደሆነ ነው የሚያመለክተው። ሌላው እንግዲህ የሩሲያ የስትራቴጂክ አጋርነት ላይ ነው የተወያዩት። እንግዲህ ሩሲያ የኢራን የስትራቴጂክ አጋር ነች። ቅድም እንዳነሳ ነው በብዙ ነገር የምትደግፍ እንደሆነች ነው እየተነገረ ያለውና ይህንን ጉዳይ መጠናከር ባለበት ሁኔታ ላይ ውይይት እንዳደረጉ እየተነገረ ነው ያለው። ሚኒስትሩ አባስ አራግቺ ሩሲያ የተጓዙበት እንግዲህ ሩሲያ የተጓዙበትን ይህ ቀደም ሲል በደቡባዊ ኢራን በሚናቢ ከተማ በሚገኘው የመጀመሪያው ደረጃ ትምህርት ቤት ላይ በደረሰው ጥቃት ሕይወታቸው ላጡ ሕፃናት መታሰቢያ እንዲሆን የተመረጠ መሆኑን ተናግረዋል። ፎቶቸው አውሮፕላኖቹ ላይ ይለጠፋል እና እነዚህ ይህ ደግሞ አሜሪካንንና እስራኤልን በዓለም አቀፍ ደረጃ የሰብአዊ መብት ጥሰት የሚባለው ላይ ያስጠይቃል የሚለው ነገር እና ወደፊት ሲረጋጋ ይጠየቁበታል ተብሎ የሚታሰበውን ነገር ያካተተ ነው። እንግዲህ ጠያቂው ማን ተጠያቂው ማን እንደሆነ ወደፊት እኛ የምናየው ይሆናል ማለት ነው። እንግዲህ ይህ ጉብኝት ኢራን ከአሜሪካ ጋር ያለውን ውጥረት ለመፍታት በፓኪስታን፣ ኦማን እና ቋታር በኩል የምታደርገውን የዲፕሎማሲ ጥረት ተከትሎ የተደረገ ሲሆን የሩሲያ ድጋፍ ለቴህራን ወሳኝ እንደሆነ አመላካች ነው። የታመነ ነው። ወሳኝ ነው። ይሄ ምክንያት ወሳኝ ነው ስለ በደንብ ወሳኝ ነው። እንግዲህ ይሄ ጉዳይ ምናልባትም ከሆርሙዝ ሰርጥ ጋር ብቻ የተያያዘ ሳይሆን ምናልባትም መጨረሻ ላይ ሰላም ድርድሩን ለማምጣት ምቹ ሁኔታ ይፈጥራል ተብሎ የተነገረ ጉዳይ እንደሆነ ለማወቅ ችለናል። እንግዲህ ኢራን የሆርሙዝን የባህር መተላለፊያ ዳግም
ክፍት ለማድረግና አሁንም ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ቅድም ያነሳውልህ ለአሜሪካ ማቅረቧ ተዘግቧል። ይሁን እንጂ ቴህራን በዚህ ስምምነት ውስጥ ስለ ኒኩለር ፕሮግራም የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓ አክሲዮስ ገልጾታል። ይሄ ወሳኝ ነገር እንደሆነ ስለሚታወቅ ነው። እንግዲህ ዶናልድ ትራምፕ ራሱ ደግሞ በዚህ ጉዳይ ላይ የአሜሪካው ዶናልድ ትራምፕ ከኢራን ጋር እስካሁን የነበረው የሰላም ድርድር መቋረጡን ተከትሎ ቴህራን ስምምነቱን የምትፈልግ ከሆነ በስልክ እንድታገኘን አሳስበዋል። የትራምፕ የልዑካን ቡድን ወደ ፓኪስታን ለሚያደርጉ በረራ እስካሁን ፓኪስታን ላይ የሚገኝ የኢራን ተደራዳሪ የለም። አራክቺ ከፕሬዚዳንት ፑቲን ጋር ካደረጉት ቆይታ በኋላ ለሩሲያ ብሔራዊ ሚዲያ እንደገለጹት ኢራን በዓለም ላይ ትልቁን ልዕለ ኃያል ሀገር እየተቋቋመች ትገኛለች። አክለውም አሜሪካ አንድም ያሳካችው ግብ ባለመኖሩ ምክንያት ትራምፕ ለድርድሩ ጥያቄ የቀረቡ መሆኑን ኢራን እያሳሰበች እንደሆነ ነው እየተነገረ ያለው። ፕሬዚዳንት ፑቲን በበኩላቸው የኢራንን ሕዝብ ለነጻነት የሚያደርገውን ተጋድሎ አድንቀው ሩሲያ የኢራንን እና የቀጠናውን ሕዝብ ጥቅም ለማስጠበቅ እንደምትሰራ አረጋግጠዋል። ፑቲን ከዚህ በተጨማሪ በአየር ጥቃት የተገደሉትን አባቶቻቸውን አያቶላ አሊ ኹሜኒን ተከትሎ ከተሾሙትና ራሳቸውን በቦምብ ጥቃት ቆስለው ከነበሩት አዲሱ የኢራን ጠቅላይ መሪ ሙጀዲድ ኹሜኒ መልእክት እንደደረሳቸውና በጤናቸው እንደሚገኙ አውስተዋል። እንግዲህ አሁን እኔ እናንተ እዚህ ጋር እስቲ ትንሽ እናውራ። እናሳልጠው። ምንድነው እደምታው? እስቲ ምንድነው የሚመስለው? ወንድም ይልቃል። እኔ እንግዲህ እንዴት ብዬ መሰለ የምገመግመው ይሄንን አሜሪካ ያው ምልህ ተልኮ እንዳለ ሆኖ መጽሐፍ ቅዱሳዊውን ትንቢት ለማስፈጸም የሚኬደው ሂደት እንዳለ ሆኖ ግን የአሜሪካን ክፍለ ጊዜ ያከተመ ይመስለኛል። ፖለቲካዊ ተጽዕኖዋ ተዳክሞ ወደ ሌላ ታላቅ ወደሆነ ፖለቲካ አጀንዳ እንግዲህ ራሷን እያስረከበች እንዳለ ነው እኔ እየተሰማኝ ያለው። ለአዲሱ የዓለም ስርዓት መንደርደሪያ መሸጋገሪያ እየሆነች ነው ያለች። ይሄ ብቻ እኮ አይደለም። ጧት ላይ ትንሽ ጨረፍ አርገናታል በማንኪያ። አባስ አራግጂ ከዛ በፊት ከእንግሊዝ፣ ከጀርመን፣ ከፈረንሳይ እና ከአውሮፓ ህብረት ፕሬዚደንት ቦንደርሊን ጋር እና ከተለያዩ የአውሮፓ ውጭ ጉዳይ ሚኒስትሮች ጋር ከፍተኛ የሆነ ውይይት አድርገዋል። ውይይት ማድረግ ብቻ አይደለም። አሁን ምን ኦብዘርቭ አረኩ መሰለን፣ በጌታ ኢየሱስ ይባርክ አነቃኸኝ። እነዚህ 7 ከሆኑ የአውሮፓ አገሮች ጋር ሪሌት እያደረጉ ነው ያሉት 7ቱ። አሁን እኛ ነጠለን እያወጣናቸው ያሉ አገሮች አሉ አይደለ? 7ቱ ራሶችና 10 ቀንዶች ብለን አሁን ከዛ ጋር የኔትወርክ ግንኙነት እየተፈጠረ ነው ማለት ነው። የኔትወርክ ግንኙነት ብቻ ሳይሆን የዲፕሎማሲ ግንኙነታቸውን ለማደስ ተስማምተዋል። የአውሮፓ ህብረት ቀን እንደዘገብነው ማዕቀቡን ለማንሳት ተስማምተዋል። ገብተዋል። ማንኛውንም ለምሳሌ ኢራን ለምታደርገው ድርድርም ሆነ ሰላማዊ ሽግግር ድጋፍ ለማድረግ ተስማምተዋል። በኢራን ላይ ምንም አይነት ጥቃት እንዳይፈጸም ለኢራን አብረው በድርድሩም ሆነ በምኑም ድጋፍ ለማድረግ ተስማምተዋል። ምንድነው የሚያመለክተው? ግልጽ እኮ ነው ፓስተር። ይኸውልህ አውሬው ድሩን እያደራ ነው ያለው ኔትወርኩ ማለት ነው። እና አሁን ስትገጣጥመው ይሄ እኮ በጣም ግልጽ ነው እኮ በጣም እንደቀረበ ነው እኔ ፊድ እያደረኩ ያለሁት። እና አሁን ምንድነው እዚህ ጋር ማን ነው እንቅፋት የሆነበት የሚለው ቁልፍ ጥያቄ
መመለስ አለበት ብዬ አምናለሁ። አይደለ ፓስተር? ለዚህ ለአውሬው ወደፊት እንዳይወጣ እንቅፋት የሆነችበት ቤተክርስቲያን ናት። ስለዚህ በጣም ነገሮች እየተጣደፉ ነው ያሉት። መጣደፋቸውን የምትመለከተው ደግሞ ምን መሰለህ፣ በዚህ ሁሉ ውስጥ የእስራኤል ዝምታ ምንድን ነው? ለምሳሌ አሁን ዶናልድ ትራምፕ ላይ ጥቃት ተፈጽሞ ነበረ። እስራኤል ብዙም እዛ ላይ ስትጮህ አትመለከትም። ለምንድን ነው ያልጮኸችው? እንግዲህ አንዳንድ ኮንስፓይሬሲ የሆኑ እንትኖች እየተደመጡ ነው ያሉት። እንዲሁ ምን ያህል እውነት ተመልከት አይሆን። ለምንድን ነው አውሮፓውያን ፊታቸውን ወደ ኢራን ያዞሩት? ይሄ እኮ ጥያቄ የምታነሳበት ጉዳይ ነው። ለምንድን ነው ያዞሩት? በዚህ ጊዜ ኢራን ቁልፍ ሀገርና ተፈላጊ ሀገር መሆኗ ብቻ ሳይሆን የትንቢቱ እሳቤ የሚፈጸመው በዛ ዙር ዘውግ ውስጥ ስለሆነ ያንን ለማስፈጸም ደግሞ አውሮፓውያኖች ግዴታ አስፈላጊዎች ስለሆኑ የዳንኤልን መጽሐፍ እንደሚነግረን ሕዝቅኤልም እንደሚነግረን እንደውም በጎግ ወማጎግ ጦርነት ውስጥ ከዚህ በፊት ብዙ ጊዜ እናነሳዋለን። ጎሜር፣ ተርሴስ የመሳሰሉ ሀገሮችና ሌሎችም የአውሮፓ ሀገሮች በዚህ ጦርነት ውስጥ ከሌሎች አገር ጋር ሆነው እንደሚዋጉ ይታወቃል። ተመልከት፣ አሁን ሁለት ነገር ነው ያለው። ሁለት እሳቤ ላሳየ። አንደኛው እሳቤ የኢራንን ማዕቀብ ማንሳት መደገፍ። ሁለተኛው እሳቤ በእስራኤል ላይ ማዕቀብ መጣል። በቀደም ቀርቦ በአንድ ድምፅ 27 ለ26 26ቱ ተቃውሞ አንድ ሃንጋሪ ስለተቃወመች ብቻ የቆመ ጉዳይ ማለት ነው። ውድቅ የሆነ ጉዳይ ማለት ነው። ይሄንን ጉዳይ ስታዩ ከዚህ ጋር ስታያይዘው ይሄ ለነገው አመላካች ነው። መንገዱን አሁን ምን መሰለ፣ መንገዱን እያሰፉት ነው፣ እየጠረጉት ነው። ሌላው ትናንትና ያነሳነውን ነገር ዛሬ ጋር እዚህ ጋር እንድናነሳ ፈልጋለሁ። የዓለም አዲስ ስርዓት ውስጥ መግባታችንን አመልካች ነው። ባለብዙ ዋልታ የሚለውን እያየን ነው። እንደዚህ ጋር ፓስተር ቤተ ክርስቲያን ይህንን እየሰማች እንደሆነ ተስፋ አደርጋለሁ እና ጥያቄ መጫር ስለፈለኩኝ ነው ይህንን እና እንደው አጠናክረ ይህን ሐሳብ እንደው ፍንትው አድርገህ በተገልጠልን ደስ ይለኛል። ቤተ ክርስቲያን አሁን ላይ መቼም መሪዎቹ ጭንቅላት ውስጥ የለንም፣ የሚያስቡትን አናቅም። ግን ከሚያደርጉት ነገር መነሳት እንችላለን። እንቅስቃሴያቸው ጋር መገመት እንችላለን። በሌላ ጽንፍ ነው ያለችው ቤተክርስቲያን። ኢቭን እንኳን ዛሬ እኔ እናንተ አንድ እንትን እያየን ነበር፣ እንግሊዝ ውስጥ ወንጌል እንዴት እየተሰበከ እንደሆነ፣ ሰዎች እንዴት እየታሰሩ እንደሆነ ወንጌል በመስበካቸውና ይሄ ደግሞ አመለካችሁ ሪቫይቫሉ እየመጣ እንደሆነ ሰይጣን እንደፈራ ነው የሚያሳብቀው። አሜሪካ ውስጥ የወንጌል ስርጭት በምን አይነት ፍጥነት ሄደ እንደሆነ፣ ቤተክርስቲያኖች እንዴት ሪቫይቭ እንደሆኑ፣ እንዴት እየተነቃቁ እንደሆኑ፣ አውሮፓ ውስጥ ዳግም የክርስቶስ ወንጌል እየተመለሰ እንደሆነ፣ ቤተክርስቲያኖች እንደገና ሰርቫይቭ እያደረገች እንደሆነ፣ ኢቭን የሙስሊም ካንትሪዎች ናቸው የሚባሉት ፓኪስታን፣ ቱርክ፣ ፓኪስታን። የፓኪስታኑ እኮ የሚገርም ፓስተር፣ በጣም የሚገርም ሪቫይቫል ነው ፓኪስታን ውስጥ እየሆነ ያለው። ጥብቅ የሆነ የእስልምና ሕግና ስርዓት ባለበት ሀገር እንዴት በዚህ ደረጃ ይሄ ሁሉ ሺህ ሰው ወጥቶ ወንጌል ሊሰማ ቻለ የሚለው ራሱ በጣም መጠየቃለ። ምን መሰለ፣ ጌታ ስራውን እየሰራ ነው። በሁለት ጽንፍ እየሰራ ነው። አንደኛው ያለ እግዚአብሔር ፍቃድ ሰይጣን ምንም ማድረግ አይችልም። ገብቶሃል? አሁን ጊዜው ስለሆነ አውሬው የሚፈልገውን ያደርጋል። ለሺህ ዓመት ስለሚታሰር እውነት ነው። ለሺህ ዓመት ከመታሰሩ በፊት ንጉስም ይሆናል። ኢየሩሳሌም ገብቶ በነገሱ ላይ ንጉስም ይሆናል። ንጉሳችን ብለው ስለሚያስቡ እነሱ። ጌታ ደግሞ ሊድኑ ያሉትን እየተናጠቀ ነው ያለው። የተኛችም ደግሞ ቤተክርስቲያን አለች። እኔ እዛ የሰባቱ ቤተክርስቲያን ራእይ ላይ የተጻፉት የትኛዋ ትሆን የኢትዮጵያ ቤተክርስቲያን የሚለውን እየፈለኩ ነው። ሰሞኑን እያጠናሁት ነው ያለው። የሚገርም ቆይ ፓስተር፣ እንደው መቼም ድንቅ የሆነ ሐሳብ ያመጣው ከዚህ ቀደም ትዝ ይለኛል። ጋሽ በቄ ፓስተር በቀለ ታውቀዋለህ፣ ብዙ ጊዜ ኤስካቶሎጂ ትምህርት ያስተምራል እና አንድ በጣም ቁም ነገር የሆነ ነገር ሲናገር ሰማሁት። እንደው ባጭሩ እንደው ለማስቀመጥ
የፊላደልፊያ፣ የሰርዴስ፣ የሎዶቅያ ብሎ 7ቱ አብያተ ክርስቲያናት አሉ አይደል? እነዚህ እኔ የሚመስለኝ አለ በኦርቶዶክስ ቤተክርስቲያን ውስጥ ይኖራሉ፣ በካቶሊክ ቤተክርስቲያን ውስጥ ይኖራሉ፣ በፕሮቴስታንት ቤተክርስቲያን አብያተ ክርስቲያናት ውስጥ የሚኖሩ እንደ ገጸ ባህሪዎች ናቸው ብሎ እንትን ያለው በጣም ትንሽ ስትራይክ አድርጎኛል። የዳኑ ሰዎች እዛ አካባቢም ስላሉ ማለት ነው። እና እግዚአብሔር ድብቅ እንደ ድብቅ ጦር ያስቀመጣቸው ምዕመናን ይኖሩ ይሆኑ ለዚህ ጉዳይ ይኖራል። ለምሳሌ የቦርን አጌን የትም ነው የሚኖረው። ፕሮቴስታንት ብቻ ካታጎሪ ማድረግ ነው። ዓለም አቀፏ ቤተክርስቲያን የትኛውም ውስጥ አለች። ምናልባት እነዚህ ነገሮች ምንድነው ተሐድሶ ሪቫይቫሉ የመጨረሻው ዝናብ በሚዘንብበት ሰዓት እሱ በቅርብ ነው፣ ምልክቶችን እያየን ስለሆነ ያ በሚሆንበት ሰዓት ከነዚህ ውስጥም ፈንቅሎ ከነዛም ውስጥ ፈንቅሎ ይሄዳል። ንጥቀት የሚሆነው የግድ ከፕሮቴስታንት ወይም ከወንጌል አጠራና በጅለትም አይደለም። ምክንያቱም ቦርን አጌን ሆኖ መስጊድ ውስጥ ያለ ሊኖር ይችላል አታውቅም። አሁን ለምሳሌ እነ ሳውዲ ውስጥ ስትመለከት፣ እነ ኩዌት ውስጥ ስትመለከት፣ እነ ኢራን ውስጥ ስትመለከት፣ እነ ሶሪያ ውስጥ ስትመለከት ገብተዋል። እነዚህ የአረብ ሀገሮች ከኢማም እስከ ቤተ መንግስት ኢራቅ ውስጥ ስትመለከት አንደርግራውንድ እየሄደ ያለው የወንጌል ስራ ትልቅ ስራ ነው። አሁን ያንን ራሱ ጌታ ኢየሱስ እየተገለጠላቸው ወደ ክርስቶስ ኢየሱስ መንግስት እየመጡ ነው ያላቸው። ስለዚህ ይሄ አሁን የምንናገራቸው ነገሮች ዓለም አቀፋዊ የሆኑ ነገሮች በኢራንና በአውሮፓ መካከል ጋብቻ ሊፈጠር የቻለበት መንገድ ዝም ብለህ ቸል ብለህ የምታየው አይደለም። ለምሳሌ አሜሪካ ማዕቀቡን አላነሳችም፣ ዘይት እንዳሸጥ እያደረገች ነው። እንደገና ደግሞ የሆርሙዝን ሰርጥ ደርባ ዘግታለች። በዚህ መካከል ውስጥ እነዚህ አውሮፓውያኖች ማዕቀቡን ልናነሳ ነው ማለታቸው አስገራሚ ዜና ነው፣ አስደናቂ ዜና ነው። አንድ ነገር ነው ብቻ የጠየቁት፣ የህዝቡ ሰብአዊ መብት አክብሮ ብቻ ነው። ሌላ አይደለም የጠየቋቸው። ሆርሙዝን ክፈቱም አላሉ፣ ቢከፈትም ባይከፈትም ነው። ምክንያቱም አሜሪካን ራሷ ወደዚህ ቀጠና የገባችበት እንደ ዋና አጀንዳ ይዛ የመጣችው የሰብአዊ መብትን ተገን በማድረግ ይመስለኛል። ምክንያቱም የዛን ጊዜ ህዝቡ ፈንቅሎ በወጣ ጊዜ ቀላል የማይባሉ ያው ይነስም ይብዛም ቀላል የማይባል ሰው ሞቷል። እና በዚህ ነው ወደዚህ ቀጠናም ልትመጣም የቻለችውና አውሮፓውያንም ያንን ነገር አሻሼና የኛም የራሳችንን ማዕቀብ እናነሳለን። ምንም በቃ አሁን እኮ ያለው ነገር ፍንትው እያለ እየበራ እየለየ እየጠራ እየለየ እየመጣ ነው ያለው። ስለዚህ ያው በፊትም እንዳለው አሜሪካ ከዚህ ውስጥ መውጫ የምትፈልገው፣ ቤተክርስቲያን ግን መንቃት አለበት፣ መዘጋጀት አለበት። በቃ አለቀ ጊዜው። አሁን ፊሽካ መቼ እንደሚነፋ አናውቅም፣ ጥሪው መቼ እንደሚደረግ አናውቅም። ምክንያቱም ሁሉ ነገር እየተሰባሰበ እየተደመረ ይመጣል። የዛሬ 10 ዓመት የነበረን ስታተስ ላይ አይደለንም አሁን ያለነው። ዓለም ያለችውም በዛ ስታተስ ውስጥ አይደለችም። ፖለቲካው መልኩን ቀይሯል፣ ኢኮኖሚው መልኩን ቀይሯል፣ ሶሻሉ ሁሉ ነገር ተለውጧል፣ መልኩን ቀይሯል። ዓለም ወደ ሌላ አዲስ ምዕራፍ እየሄደች ነው። ይሄ ምዕራፍ ደግሞ የአውሬው ምዕራፍ እንደሆነ ልናውቅ ያስፈልጋል እላለሁ። ጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ይሻለው እግዚአብሔር አብስቶ ይባርክ። ፓስተር በጣም አስገራሚ ወቅት ላይ ነው ያለነው። እንግዲህ ውድ ቅዱሳን እንዳደመጣችሁት ነው የዓለማችን በየትኛው መድረክ ላይ እንዳለች ሁሉ ነገር እየተለወጠ ነው ያለው። ስርዓቱ እየተለወጠ ነው ያለው። ሂደቱ በኢኮኖሚውም በፖለቲካውም በየዘርፉ ያሉት ነገሮች በሙሉ ወደ አዲስ ስርዓት እየተሸጋገረ እንዳለ ግልጽ እየሆነ መጥቷል። የአዲስ ደግሞ ስርዓት ደግሞ የማን ስርዓት እንደሆነ የሚታወቅ ነው፣ የአውሬው ስርዓት ነው። ስለዚህ ቤተክርስቲያን በተለይ ትኩረታችን እኛ ቤተክርስቲያን ላይ ስለሆነ ቤተክርስቲያን ሲባል ይሄ ህንፃውን ግንባታውን አይደለም፣ ማህበረሰቡ ነው። ክርስቲያን ማህበረሰቡ በምን መሰረት ላይ እንዳለ ራሱን እንዲገመግም እኛ መጽሐፍ ቅዱሳዊ የሆኑ ነገሮችን ፈልፈለን እያወጣን ወደ እናንተ ለማንቃት ጥረት እያደረግን ያለ ነው። ምክንያቱም ራሳችንን በአውሬው ስርዓት ላይ እንዳናገኝ የቻልነውን ያህል መረጃ በመስጠት ወደ እናንተ እየመጣ እንገኛለንና ስለዚህ ምላሽ ደግሞ ያስፈልጋል። በተለይ
ከአብያተ ክርስቲያናት ተልኳችንን እንድንፈጽም ተነሳሽነቱ እንዲኖር በተለያየ ጊዜ ምክረ ሐሳብ እያመጣን እንገኛለን። እንግዲህ እኛ መረጃውን ወደ እናንተ ማቅረብ ነው የኛ ድርሻ። እናንተ ደግሞ በጎ ምላሽ ደግሞ አስፈላጊ ስለሆነ እንግዲህ በዚህ አቅጣጫ ላይ ራሳችሁን ለማነሳሳት ጥረት እንደምታደርጉ ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። እንግዲህ የዛሬው ክፍለ ጊዜያችን እና መረጃችን ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ በዕለተ ሐሙስ ነው እንግዲህ ልንገናኝ የምንችለው። ምክንያቱም በነገው ዕለት እንግዲህ ሳምንታዊው የዜና ወጃ ስለሚታወጅ በዛ ደግሞ እናንተም ተሳታፊ እንድትሆኑ ከወዲሁ ማሳሰብ እንወዳለን። በ12 ሰዓት ላይ ከምሽቱ በቀጥታ ስርጭት ብስራት መረጃዎችን ይዞ ይመጣል። እዛ ላይም እንግዲህ ለሌሎችም እንድታጋሩ ከወዲሁ ጥቆማ መስጠት እንወዳለን። ለዛሬ ግን ያለን ይህንን ይመስላል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።